ልዬ እንግዲህ ጨዋታዋን ጀምራለች። ወደ ቀልቧ፣ ወደ ፍቅሯ፣ ወደ ማንነቷ ተመልሳለች። ይሄ ነው የሚያምርብሽ፣ ይሄ ነው ከአንቺ ጋር የሚሄደው የኔ እርግብ። አስደስችው፣ አስደስችው ቢቻለሽ ራሱ በቃ ወይ ውሰጂው ወይ አምጪው፣ ወይ ሂጂ ወይ አምጪውና ጊዜ ምርጥ ጊዜ አሳልፉ። ችግር የለውም ብትነካኩ ኖርማል ነው አላልኩም? ምን እናቴ አላልኩም? ሄልዬ ግን ማለት ነው እሱ ላይ ስትቀብጥ ደስ አትልም? በቃ ቅብጥብጥ እኮ ነው የምትልበት። የናቴ ነገር አሀ ይሄን ደስታችን ነበር የምር ስንናፍቅ የነበረው። ጌታን ብቻ ደስ ብሎኛል። ማርያምና ላሙድ ፋሚሊዎቼ እንዴት ናችሁ? ደህና ናቸው አይደለ? እኔ ያለሁኝ ይመስገን ፈጣሪ ደህና ነኝ። አላችሁልኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እና ዱባይ ላይ ያላችሁት በቃ አረብ ሀገር ላይ ያላችሁ ፈጣሪ ጠብቃችሁ። አሁን እንግዲህ መጥፎ ነገር እየሰማን ነው። ራሳችሁን ጠብቁ። ፈጣሪ እንግዲህ በሰላም ለሀገራችን ያብቃን፣ ከክፉ ነገር ይጠብቀን እና አትጨነቁ ለማለት ያክል ነው። እና ሄልዬ እንግዲህ ሄልዬ ዛሬ ምርጥ ነገር አውርታለች። በማላችን ሰው ላለመስገባት ደስተኛ ሆነን ማሳለፍ እንደምትፈልግ ብቻ ደስ የሚል ነገር የተናገረችው። ሄልዬ እኔ ጣፋጭ ይሄንን ነው የምንፈልገው፣ ይሄንን ፍቅራችሁን፣ ይሄንን መተሳሰባችሁን ነው የምንፈልገው። እና ደግሞ እኛን ስላመሰገንሽ በጣም እናመሰግናለን። ምክንያቱም የእናንተ ፍቅር ነው የምንፈልገው። ይህን ሄልዬ እኔ ጣፋጭ ናቲም የመጀመሪያሽም የመጨረሻሽም ያርግልሽ። ትክክል ነው፣ የመጀመሪያሽ ነው እንደገናም ደግሞ የመጨረሻሽ ነው ናቲ ማለት ነው። እና እግዚአብሔር ያጣመረውን ማንም አይለየውም ብዬ ነው ማስበው። እንግዲህ ብዙ ነገር እያሰብን ብዙ ነገር እያለን ዞሮ አገናኛቸው። ምክንያቱም በቃ ፍቅር በሁለታቸው መሀል አለ። ቢጨቃጨቁም፣ ቢጣሉ፣ ቢሰዳደቡ፣ ቢተራረቡም ሁለቱ በደንብ ይተዋወቃሉ። እሱን አሳልፎ አይሰጥም፣ እሱም ደግሞ እሷን አሳልፎ አይሰጣትም። እና በማላቸው ከባድ ፍቅር ስላለ ማለት ነው። እና ብቻ ደስ ብሎኛል ይሄንን ነገር ስላወራሽ የምር። እኔ ወደኛ የምንፈልገው እኮ የእናንተን መደሰት፣ የእናንተን መሳቅ፣ የእናንተን ሰላም ነው የምንፈልገው። ጠላታችሁ እናንተ እንደዚህ ወዲህ ባላችሁበት ሰዓት እኮ ጠላቶቻችሁ እንዴት እንደተደሰቱ እንዴት እንደጨፈሩ እኮ ሄልዬ ብታውቁ። ውይ ይሄን ደስታ ሳያጣጥሙ ነው እንግዲህ እናንተ ወዲያው የተመለሳችሁት። እናናዛሉ ታንቃችሁ እየታነቃችሁ ቀዝቃዛ ውሃ እየጠጣችሁ እናንተ ብቻ እኮ አብራችሁ ሆኑ እንጂ ምንም አይፈታ ነገር የለም። ስትራራቁ ነው ችግራችሁን መፍታት የሚከብዳችሁ እንጂ እናንተ አንድ ላይ ሆናችሁ ምንም ችግር በኢየሱስ ስም። ወይኔ ጭወቱን እየሰማችሁ ነው። ወይኔ ሲያስፈራ። ፈጣሪ ወይ ጠብቀን፣ እንደው አይ ጠብቀን። እና እናንተ አንድ ላይ ስትሆኑ ምንም ችግር ይፈታል። ምንም መራራቅ አይመጣም። ሼር ትደራረጋላችሁ፣ ትደማመጣላችሁ። ግን ስትራራቁ የባሰ ነው የሚጋጋለው ጥላችሁ ማለት ነው። ስለዚህ ተቃርባችሁ ምንም ነገር ታሸንፋላችሁ። ምንም እናንተ የሚለይ ነገር ቢመጣ አንድ ላይ ከሆናችሁ ታሸንፋላችሁ። ስለዚህ አንድ ላይ ሆናችሁ ማለት ነው እና ዛሎ ማቃጠል አለባችሁ። ሰምታችኋል? አርጊውና ማለት ነው በዛ ማለት ነው። ተረባችሁ ነው ንግግራችሁ ላይ እንመሰጥ። የኔ መሳጭ ይሄ ነው በቃ የሚያምሩባችሁ። ከቻልሽ ማለት ነው እንደው እዛው ጠቅለል ብለሽ ብቀር እኛ ራሱ ይመቸናል። እናንተ ግን ማለት ነው ናቲ አልወፈረም። ሄልዬን በማየት ብቻ እያችሁ አይደለ እንዴት እንደወፈረ። እሷም ደግሞ በጣም ጨመረች የልጅነቷን አግኝታ፣ እሱም የልጅነቱን አግኝቶ ብቻ ደስ የሚል ነገር ላይ ናቸው ሁለቱም። እና እኛ ናቲዬ የምር እንድትወፍር በጣም እንደ ድሮ ውፍረት እንዳትወፍር እሱ ያስጠላል። እና ሄልዬም ደግሞ ቦርጭሽን ገባ ማድረግ አለብሽ እንዴ ያው ውበትሽን እንዳያጠፋ። ናቲም ደግሞ እንደዛው ብዙ እንዳትወፍር እሺ። ሸበላችን፣ ማኛችን፣ ሸንቃጣው ይሄን እያያችሁ ማለት ነው እዛ ቤት ሸንቃጣው ሸበላው ትላላችሁ። እንግዲህ እነሱ የሚነካኩን የለ እኔም ልነካካቸው ብዬ ነው። ጋይሶች እንዳይነብራችሁ አንዳንድ ማለት ነው ጥርግራጊዎች አሉ፣ ድስት ጠራጊዎች ማለት ነው። ቤቴ ገብቶ ኮመንት የሚሰጡ ይስሙ ብዬ ነው፣ ለነሱ ነው። አንተ ናቲ ማለት 9:28 ደቂቃ ላይ ማለት ነው ናቲ ቂጧን እንዴት እንደሚያያያችሁ ነው። ወይኔ ናቲ ተመስጧል። ማርያምን በሄዱ ሽፍድ ብላ ነው። ማይ ጋድ የምን ነው የምላችሁ
ናቲ ማለት ነው በቃ ቂጧን እንዴት እያየ እንዳለ ይሄ ነገር እንዴት ነው የጨመረው ብሎ እኮ ነው በታላርጋችሁ ብዬ ነው። አላየም አላልኩም ሄሉ ማለት ነው። መጠጣት አምሯታል የምር። ሌላም ነገር ፈልገሻል እንዴ እናት ተረጋጊ። እና ደግሞ ማለት ነው አበባ ሚዛ መታ ጉዝጉዝ እያደረገች ነው። አይ ሄሉ የተመታሽ ማለት ነው። ምን አለ እንደዚህ አይነት ሀሳብ ካለ ሰርፕራይዝ ብታረጊው መተሽ ማለት ነው። እሱን አስወጥተሽው ቤቱን ፏ አድርገሽው ሰርፕራይዝ ብታረጊው አሪፍ ነበረ። አይ እናቴ ምንድን ነው ይላል አበባ ሲጎዘጎዝ ማለት ነው። እንዴ እሷ ብዙ ነገር እያሰበች ተዘጋጅ አባቴ ተዘጋጅ፣ ወገብህን ጠንከር፣ አንተነህንም ደግሞ ወጥር። ወይኔ እናቴ እንዴ ፈታ ልበል እንጂ ለማን አባቱን የሚጨናነቀው? እዚህ ራሱ ጥይት ዷ እያለ ራሱ ቆሌ እየራቀ ነው። በእነሱ እንኳን ፈታ እንበል እንጂ። እና ወዶቼ ናትዬ ማለት ነው ወገብህን በደንብ አድርገህ ማሰር አለብህ። እናቴ ቀጫጫዎች ከባድ ናቸው አባቴ ሰምተሃል? እና ሄልዬ ብትን እያለችበት ነው። አየት አባቱ ብትን በይበት እናንተ። ያን የሆነ ቀን ሰርፕራይዝ ያደረጋት አበባ ማለት ነው እስካሁን ቁጭ ብሎ ነው እንዲህ ያለው። ኦ ማይ ጋድ ወይኔ ልጁ ቤርግ ይዞ ነው ያለው እስካሁን ማለት ነው። ሄልዬ ምን ሆነሽ ነው ግን? ምን አለ አንቺ ጋር ቢውል ቢያድር? ለምንድን ነው ቤርግ የሚከፍለው? አንቺ ውስጥ ታድሪያለሽ፣ እሱ ደግሞ ሶፋ፣ ወይ አንቺ ሶፋ ወይ ደግሞ እሱ መኝታ ክፍል። ለምን አትሆኑም? ምን ችግር አለ? ሁለታችሁ መተማመን ካለባችሁ ውዶቼ። ለምንድን ነው ሰዎች የሚያወጣው? ቤት ተከራይቶ እንደ ሀሳብ ነው። ይሄ ነገር ይሰመርበት። አንቺ ገቢውን የሚመረጠው አይመስላችሁም ውዶቼ? ሁለቱንም ስለምናምናቸው ስለሚተማመኑ ምንም ማለት አይደለም። ምንም አታረጉም። ግን ምን አስባ ነው አበባ እየበታተነች ያለችው? ምንድን ነው ያሰብሽው? አልጋ ላይ መተኛት አማረሽ? ወይኔ እናቴ ቅበጭበት፣ በቃ ናቲ ላይ ቅበጭበት። አያችሁ ለፍቅር ይሄ ነው ማትተፋፈሩበት። መናገር ያለባችሁን እንደፈለጋችሁ የምትናገሩት፣ የምትሰሩት ነገር ካለ ፈታ ፍክት ብላችሁ የምትሰሩበት ባል ይስጣችሁ። አያችሁ አይደለ? እነዛ ግመሌ ስንት ነገር አሳሰሩብን እኮ። በስንት ነገር አስሯን ነበረ እህታችንን፣ በስንት ነገር በድሏት ስራዋ አቋሟ ሁሉ እኮ ጠፍቶብን ነበረ። እግዚአብሔር የተመሰገነ ይሁን። አሁን ብርሃን ሆና መታለች። እንደፈለገች ብጥስጥስ ብላ ነው እንግዲህ የምሰራለን። አዎ ያያችሁ ታነቁ። አሳቱ የጠፋባችሁ ደግሞ እኔ በፊት የተጎዳሁት ነገር አለ። አሁን ለዛ እንደዚህ ህይወትስ መግባት እፈራለሁ። ጅላንፎ ማለት ነው። ማንን እንደተናገርኩኝ ይገባችኋል አይደለ? ዝም ብላችሁ ነው ቤኑና ማለት ነው በሄሉና በናቲ ፍቅር ተመሰጡ። እየመጣችሁ እሺ ተመሰጡ። እንደምትመሰጡ እናውቃለን። እየተቃጠላችሁ ዋጠጡ። እሺ ሉረጂ ራሄሉ ረጂ እንዲ ተይ፣ ልጁ ብዙ ነገር እንዳያስብ አታድርጊው። ተይ ሄሉ፣ ሐራም ነው። ተይ ሄሉ። አንዳንድ ሰዎች ሲያዩ ይበሽቃሉ፣ ይናደዳሉ። ውለዱ በቃ። አንተ ናቲ ደግሞ ችግር ምንድን ነው? በቃ እንዲ ውለዱ በቃ። ሄሉ ፈልጋለች። አንተ ደግሞ ምን ሆነ ነው? በቃ ውለዱ። እንዲ አድርግ ምንሽ። ወይኔ ሄሉ ግን የተመታሽ ማለት ነው። በጣም እኮ የምትፈታተነው ልጁም ማለት ነው። ምን ችግር አለ? እንደውም አብራችሁ መኖር አለባችሁ። እንዴ ምን ችግር አለ? እኛም ሀሳባችን ነው ሆኖ ችግር የለውም። እኛ እናንተን እናምናችኋለን፣ የምር እናምናችኋለን ውዶቼ እናምናቸዋለን። ስለዚህ ማለት ነው ናትዬ እሺ በላት ተቀበላት። ኦኬ እናምናቸዋለን። ምንም እንደማታረጉ እናውቃለን እኛ። ስለዚህ ችግር የለውም። አንተን በቤት ክራይ ከምትሰቀይ ማለት ነው ባይሆን እዚህ ከምትመጪ ይዘሽ ብትሄጂ ነው መልካም የሚሆነው። እንታስባላችሁ። ናቲ ግን ማርያምን ይለያል እኮ ጌታ። እኔ በጣም ነው ያደነኳቸው ያለሁት ማርያምን። ግን እኮ ብዙ ትምህርት ነው የምንማረው። እኔ ፈታ ልበል ብዬ ነው እንጂ በቃ እያቸረል እስካሁን ድረስ ቤርግ ነው ያለው። እንደገና ደግሞ የሚናገረው ነገር ሳንጋባ ቀልድ ይቀላለዳሉ፣ ፕራንክ ይደራረጋሉ እንጂ በሲሪየስ ነገር ማለት ነው ማርያምና የሆነ ቆፍጠን አድርጎ ነው ሀሳባቸውን ንግግራቸውን የሚገልጹት ማርያምና። ኤኒዌይስና እንግዲህ ይሄንን ይመስላል። ሄልዬ ናትዬ ፈጣሪ ይለያችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እኔንም አበራቱ። ዱባይ ላይ ኳተር ላይ ምናምን ያላችሁት ኤሚሬት ውስጥ ያላችሁት ፈጣሪ ጠብቃችሁ፣ ራሳችሁን ጠብቁ። ፈጣሪ መልካም ነገር ያሰማን። እወዳችኋለሁ የኔ ፍቅሮች፣ የኔ ማሮች። እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እኔታችሁንም አበረታቱኝ። አታስቡ፣ አትጨነቁ። አሁን ሰሞኑን ጭንቅል ላይ ነን። ዛሬ ነው አይደል ነገር የተሰማ እና ራሳችሁን ጠብቁ። ወዳችኋለሁ። ባይ